ሰላም እንዴት ናችሁ? ዛሬ እንግዲህ ስለ ወንድ ልጅ ግርዛት ጥቅሞች እናወራለን ማለት ነው። የወንድ ልጅ ግርዛት ለጤና፣ ለንጽህና፣ ለማህበራዊ ህይወት በርካታ ጥቅሞች እንዳሉት ግልጽ ስለሆነ ይህንን በዝርዝር እናያለን። በንጽህና አጠባበቅ ዙሪያ ስናይ የወንድ ልጅ ጫፍ ቆዳ የብልት ቆዳ ሲወገድ የቆዳው ስር የሚከማቹ ቆሻሻዎች፣ ላቦችን እና ባክቴሪያዎችን በቀላሉ ለማጽዳት ያስችላል ማለት ነው። ሁለተኛ የሽንት ቧንቧ ኢንፌክሽን ወይም ዩቲአይ ስጋትን መቀነስ ያሳያል ማለት ነው። በተለይም የህፃናት እድሜ የሚደረግ ግርዛት በሽንት ቧንቧ ላይ የሚከሰቱ የባክቴሪያ ኢንፌክሽኖችን እድል በከፍተኛ ሁኔታ ይቀንሳል ማለት ነው። ሶስተኛ በወሲብ የማይነካካ በወሲብ አማካኝነት የሚተላለፉ በሽታዎች መቀነስ ያሳያል ማለት ነው። ለምሳሌ እንደ ኤችአይቪ ኤድስ፣ የብልት ኪንታሮት፣ ሄርፒስ የመሳሰሉ በወሲብ አማካኝነት የሚተላለፉ ተላላፊ በሽታዎችን የመያዝ እድል በከፊል ይከላከላል ማለት ነው። አራተኛ ካንሰር ስጋትን መቀነስ የወንድ ብልት ካንሰር ከተገረዙ ወንዶች በወንድ ብልት ካንሰር የመያዝ እድላቸው በጣም አነስተኛ ነው የሚሆነው ማለት ነው። የማህፀን ጫፍ ካንሰር የተገረዙ ወንዶች የሴት አጋራቸውን ለማህፀን ጫፍ ካንሰር አጋላጭ የሆነው ኤችፒቪ ቫይረስ የመጠበቅ እድላቸው ከፍተኛ። ለምሳሌ ኢንስቲቱት ሴቶች ማህፀን ጫፍ ካንሰር በብዛት የሚመጣው በወንድ ልጅ ያው ንጽህናውን የማይጠብቅ ወንድ ከሆነ ለሴቷም ሌላ ጉዳት ያመጣል ማለት ነው። ስለዚህ ያልተገረዘ ደግሞ ቆሻሻን ስለሚያከማች ባክቴሪያዎችን ስለሚያስተላልፍ ለሴቷ አደጋ ይሆናል ማለት ነው። አምስተኛ የብልት ቆዳ ችግሮችን መከላከል የሚባለውን እንደ ፊሞሲስ የብልት ጫፍ ቆዳ ወደኋላ አለመመለስ እና መጨናነቅን ይከላከላል ማለት ነው። ባላናይቲስ በብልት ጫፍ ቆዳ ስር የሚከሰት የመቆጣት እና የኢንፌክሽን ችግርን ያስወግዳል ማለት ነው። እና ጠቃሚ ነገሮች ደግሞ በግርዛት ሂደቱ ኢንፌክሽን እና ከደም መፍሰስ ነፃ በሆነ መንገድ እንዲከናወን ወደ ሕክምና ሄዶ ማድረጉ የተሻለ ነው ማለት ነው። እና ከላይ ከተጠቀሱት ዋና ዋና የጤና ጥቅሞች በተጨማሪ የወንድ ልጅ ግርዛት የሚከተሉት ተጨማሪ አዎንታዊ ጎኖች አሉት። አንደኛ ስነ ልቦናና በራስ መተማመን ስሜት በአብዛኛው ማህበረሰብ ክፍል ግርዛትን የተለመደ ባህል እና ልማድ በመሆኑ ህጻናት ወይም ወጣቶች ከእኩዮቻቸው ከጓደኞቻቸው ጋር የመመሳሰልና የማህበረሰቡ አካል የመሆን ስሜት እንዲሰማቸው ይረዳል። ይህም የበታችነት ወይም የበታችነት ስሜት አይኖራቸውም ይከላከላል ማለት ነው። ሁለተኛ ግብረ ስጋ ግንኙነት እርካታና ቁጥጥር አንዳንድ ጥናቶች እንደሚያመለክቱት የተገረዘ ወንዶች በግብረ ስጋ ግንኙነት ወቅት የዘር ፍሰትን በፍጥነት ከመልቀቅ የመቆጣጠር አቅማቸው የተሻለ ይሆናል ማለት ነው። ሶስተኛ የትዳር አጋርን ከሌሎች ኢንፌክሽኖች መጠበቅ የወንድ ልጅ ግርዛት ለሴት አጋርም ጥቅም አለው። የብልት ንጽህናን ለመጠበቅ ቀላል ስለሚያደርግ በሴቶች ዘንድ የሚከሰተውን የባክቴሪያ ቫጂኖሲስ እና የተለያዩ የብልት ኢንፌክሽኖችን ስጋት ይቀንሳል ማለት ነው። አራተኛ እድሜ ልክ ህክምና ወጪን መቀነስ በህፃናት እድሜ ግርዛት ማድረግ ወደፊት ሊከሰቱ የሚችሉ የብልት ቆዳ መጥበብ፣ የቆዳ መቆጣት እና የተደጋጋሚ ኢንፌክሽኖችን ስለሚከላከል የወደፊት ህክምና ወጪዎች ከመዳረግ ይታደጋል ማለት ነው። አምስተኛ የቁስል በፍጥነት የመዳን እድል በህፃንነት የተደረገ ግርዛት በህፃንነት የተደረገ እንደ አዲስ ከተወለዱ ሲደረግ በትንሹ በፍጥነት የመጠገን ወይም ደግሞ ቶሎ ቁስልን የማገገም ነገር ይታያል። ትልልቁ ነው ግን ከተገረዙ እስከ 3 እስከ 4 ሳምንት ይወስዳል ለማገገም ቁስሉ ማለት ነው። ከግርዛት ጋር የተያያዙ ያሉትን የተለያዩ ህክምና አሰራሮች እድሜ ሁኔታዎችና ሊወሰዱ የሚገባቸውን ጥንቃቄዎች ደግሞ አንደኛ ከግርዛት ህክምና አሰራር መንገዶች በህክምና ተቋማት ውስጥ ግርዛት በዋናነት በሶስት መንገድ ይከናወናል። አንደኛ በፕላስቲቤል ዘዴ በዋናነት ለአዲስ ተወላጅ ህጻናት የሚያገለግል ሲሆን የፕላስቲክ ቀለበት በብልት ቆዳ ስር በማስገባት የሚከናወን ነው። 5 እስከ 7 ባሉት ቀናት ውስጥ ቀለበቱና የሞተው ቆዳ አብረው ወልቀው ይወድቃሉ ማለት ነው።
በጎማኮ ክላምፕ እና ሞርጋንን ክላምፕ የብልት ቆዳ በመቆንጠጥ እና ደም እንዳይፈስ በማድረግ በቢላዋ ቆዳውን የማስወገድ አሰራር ነው ማለት ነው። የሌዘር ቆዳ ጥገና ደግሞ በትልልቅ ሰዎች ወይም በአዋቂ ላይ የሚደረግ ሲሆን በማደንዘዣ መድኃኒት በመስጠት በሕክምና መሳሪያዎች ተቆርጦ በስፌት የሚዘጋጅበት መንገድ ነው ማለት ነው። ሁለተኛ ግርዛት የሚደረግበት የተሻለ እድሜ አዲስ እንደተወለዱ ከ1 እስከ 10 ቀን ባለው ጊዜ። ይህ ጊዜ በጣም ተመራጭ ነው። ህጻናት ህመም የሚሰማቸው መጠን አነስተኛ ነው። ደም መፍሰስ አደጋም ዝቅተኛ ነው። እንዲሁም ቁስሉ በፍጥነት 7 እስከ 10 ቀን ውስጥ ይድናል ማለት ነው። በአዋቂነት እድሜ ግርዛት ማድረግ የሚቻልበት ቢሆንም ቁስሉ ለመዳን ረዝም ያለ ጊዜ 3 እስከ 6 ሳምንት ሊወስድ ይችላል። እንዲሁም የግንኙነትና በቁስል መወጠር ጋር ተያይዞ ሕክምና ስሜት ሊኖረው ይችላል። የህመም ስሜት ማለት ነው። ሶስተኛ ግርዛት በኋላ የሚደረግ እንክብካቤ መንገድ ንጽህና መጠበቅ፣ አካባቢውን በሞቀ ውሃና በለስለስ ባለ ሳሙና ወይም በለስላሳ ሳሙና በየቀኑ በጥንቃቄ ማጠብ አስፈላጊ ነው። የፔትሮሊየም ጄል ወይም ደግሞ ቫዝሊን መቀባትም ጥሩ ነው። በቁስል ምልክት መከታተል። ትንሽ መቅላትና ማበጥ የተለመደ ቢሆንም ከልክ ያለፈ ማበጥ ካለ ወደ ሕክምና መሄድ ያስፈልጋል ማለት ነው። ወዲያውኑ ወደ ሕክምና መሄድ የሚያስፈልጉት ምልክቶች የግርዛት ከተደረገ በኋላ የሚከተለውን ምልክቶች ከታዩ፣ ለምሳሌ እንደ ደም መፍሰስ ካላቆመ፣ የህፃናት እስከ 8 እስከ 12 ሳምንት ውስጥ ሽንት ካልሸና፣ ቁስሉ አካባቢ መግል ወይም ደስ የማይል ጠረን ያለው ፈሳሽ ካለ፣ ከፍተኛ ትኩሳት ከተከሰተው ወደ ሕክምና መሄድ ያስፈልጋል ማለት ነው። ከግርዛት ጋር የተያይዞ ያሉት አከራካሪ ነጥቦች ወይም ጉዳቶች፣ ባህላዊ ሃይማኖታዊ እይታዎችን ስናይ ደግሞ ሊኖሩ የሚችሉ ስጋቶችና ጉዳቶች፣ ግርዛት ምንም እንኳን የሕክምና ጥቅሞች ቢኖሩትም እንደ ማንኛውም የቀዶ ጥገና ሂደት ሊኖሩትን የሚችሉ ስጋቶች አሉ። ህመም ስሜት፣ በተለይም ያለ በቂ ማደንዘዣ ከተከናወነ ከፍተኛ ህመም ያሳያል ማለት ነው። የደም መፍሰስ እና ኢንፌክሽን፣ የንጽህና ጉድለት ባለበት ቦታ ወይም ልምድ በሌላቸው ሰዎች ሲደረግ ከፍተኛ ደም መፍሰስ እና የቁስል ኢንፌክሽን ሊከሰት ይችላል ማለት ነው። የቆዳ ከመጠን በላይ መቆረጥ ወይም ማነስ፣ አልፎ አልፎ የብልት ቆዳ በስህተት አነስተኛ በሆነ ሊቆረጥ ወይም ከተፈለገው በላይ ሊቆረጥ ይችላል። የስሜት ህዋሳት መቀነስ አከራካሪ ነጥብ ነው። ይሄ ጥናቶች እንደሚያሳዩት የብልት ጫፍ ቆዳ መወገድ በእድሜ ልክ ሂደት ውስጥ የወንድ ልጅ ጫፍ ስሜትነትን በጥቂቱ ሊቀንሰው ይችላል። ምንም እንኳን አብዛኞቹ ጥናቶች በወሲባዊ እርካታ ላይ ትርጉም ያለው ልዩነት ባያገኙ ማለት ነው። ሁለተኛ ባህላዊና ሃይማኖታዊ እይታዎች። በእስልምና ግርዛት ሱና በጣም አስፈላጊና የሚበረታታ ሃይማኖታዊ ስርዓት ነው። በይሁዲ ህፃናት ከተወለደ በ8ኛው ቀን ግርዛት ማድረግ የሃይማኖቱ ዋና መስፈርት ነው። በክርስትና ማህበረሰብ በኦርቶዶክስ ተዋህዶ ባህልና ህፃናት በተወለዱ በ8ኛው ቀን ይገረዛሉ። በአዲስ ኪዳን ትምህርት ግን ግርዛት ሃይማኖታዊ ግዴታ አይደለም። በባህል በኢትዮጵያና በብዙ አፍሪካ ሀገራት ግርዛት ንጽህናና ማህበረሰብ አካል የመሆን ምልክት ተደርጎ ይወሰዳል። ሶስተኛ ህክምና ድርጅቶች አቋም። ለምሳሌ እንደ አሜሪካ ህጻናት ህክምና ኤኤፒ ያሉ ዓለም አቀፍ ህክምና ተቋማት የሚከተሉትን አቋም ይይዛሉ። የወንድ ልጅ ግርዛት ጤና ጥቅሙ የሚያመጣው ስጋት ይመዝናል። በህክምና ድርጅቶች ውስጥ እይታ ነው የምናየው። ነገር ግን ጥቅሙ እንደ እያንዳንዱ አዲስ የተወለደ ህፃን ግዴታ እንዲገረዝ የሚያስገድድ ባለመሆኑ ውሳኔው በወላጆች ፍላጎት፣ ባህልና ሃይማኖታዊ እምነት ላይ እንዲመሰረት ያደርጋል ማለት ነው። እና የወንድ ልጅ ግርዛት ለሴቷም በነገራችን ላይ በጣም ጥሩ ጥቅም እንዳለው እያየን ነው ማለት ነው። ለምን ሴት ልጅ በዚህ በግብረ ስጋ ግንኙነት ንጽህናውን ያልጠበቀ ወንድ የማይጠብቅ ወንድ ጋር ስትሆን ሴቷም የመታመም እድሏ ከፍተኛ ነው። እንደ ማህፀን በር ካንሰር፣ እንደ ብዙ ነገር ማለት ነው። ስለዚህ የወንድ ልጅ ግርዛት ይበረታታል። በሃይማኖትም ግዴታ ነው፣ እንደውም ግዴታ ነው በሃይማኖትም። ስለዚህ ወገኖቼ ወንድ ልጅ ግርዛት ጥቅሙን አይተናል ማለት ነው። የሴት ልጅ ግርዛት ግን አይበረታታም። የሴት ልጅ ግርዛት በቀጣይ ማለት ነው ሴት ልጅ ግርዛት የሚያመጣውን ጉዳቶች እናያለን። በጣም ጉዳት ያለው ነው የሴት ልጅ ግርዛት።
ስለዚህ በሱም ጉዳቶች ደግሞ በቀጣይ እናያለን። ስለነበረን ቆይታ አመሰግናለሁ። ክበሩ፣ ቻው፣ ክበሩልኝ። ቻው ቻው። በቀጣይ በሴት ልጅ ግርዛት እንመጣለን። እሺ